ጌታ ይባረክ። ያው እንግዲህ ፓስተር አሮን እባላለሁ። ጌታ ይባረክ። አሜን። ማን ያዘዋል ስለሆነ አባቴ ስሙ አንድ ቀን ሳይታዘዘን የሞተው እሱ ያለው ካልሆነ በስተቀር ማለት ነው። ቀላል ነገር እንዳመስላችሁ ሰው እንደ ስሙ እንደዛው ይሆናል ስለሚል እኛም ልጆቻችን ኬብሮን፣ አቢጊያ፣ ዲቦራ፣ ሳምሶን ስንል እንደነዛ እንዲሆኑልን ብለን ነው አይደለም። እነሱ ደግሞ ባበል ያው ታውቃላችሁ ማለት ነው። ስለዚህ እኔ የምመራው ሚኒስትሪ መርገም መስመርና የታድሶ ዓለም አቀፍ አገልግሎት ነው። ሚኒስትሪ በመላው ኢትዮጵያና ከኢትዮጵያ ውጪ በስፋትና በርዝመት የሄደ ፕሮግራም ነው። በአጠቃላይ ኢትዮጵያ ውስጥ 512 ከተማ ክሩሴድ አድርጌያለሁ። ልድገመው 512 ከተማ ክሩሴድ። በዚህ ውስጥ 97331 ሰው ነው ጌታችንን መድኃኒታችንን ኢየሱስ ክርስቶስን እንደ ግል አዳኝ አድርገው የተቀበሉት። ሁሉም ፕሮግራም የሚካሄደው የት ነው? ስታዲየም ላይ ስለሆነ ሁሉም ቸርች ይዘጋል። አዳማ ላይ አሁን 127 አጥቢያ አለ። 127 አጥቢያውም ከሮብ እስከ እሑድ ይዘጋሉ። በእኛ ፕሮግራም ላይ ገልማ አባ ገዳ አዳራሽ 2 ጊዜ ተደርጓል። ክብሩን እሱ ይውሰድ። እንደ እግዚአብሔር ያለ ማንም የለም። ያው ከኢትዮጵያ ውጪ ኢስት አፍሪካም ዌስት አፍሪካም ተደርጓል። በአውሮፓ 26ቱም ሀገር ተደርጓል። አሁን ደግሞ የመጣሁት አሜሪካ ነበርኩ። ወደ 19 ስቴት ነበር ዞር የነበረው። ገና ከመጣሁ አንድ ወርም አልሞላኝም አይደል። እንደውም አፖስትል ምን አለኝ? ምክር ሳይበዛ ብሩን ዘርዝረህ ሳትጨርስ አገኘኝ አልከኝ አይደል? አላለኝም። እኔ ነኝ ያልኩት። ጓደኞቼ እንደዚህ ይላሉና ፓስተር ይሉኛል። አቤት ከውጭ ስመጣ ምክር ሳይበዛ ብሩን ዘርዝረህ ሳትጨርስ አገኘኝ ይሉኛልና ጌታ ይባረክ። እንደ እግዚአብሔር አለ ማንም የለም። አጠገባችሁ ያለሁት ዛሬ የመጨረሻ ቀን ነው በለው። እንደ ጥላ እየተከተለህ ዘመንን የበላ ጊዜን የበላ ዛሬ የመጨረሻ ቀን ነው በለው። አፖስትል የሰማይ አምላክ እግዚአብሔር አብስቶ ይባርክ። በዚህ በክፉ ዘመን አምነብኝ ዋጋ የከፈልኩበትን መድረክና ሕዝብ አሳልፈህ ስለሰጠኸኝ የሰማይ አምላክ እግዚአብሔር አብስቶ ይባርክ። ካንተ ጋር የሚያገለግሉትን አገልጋዮችን የሰማይ አምላክ እግዚአብሔር አብስቶ ይባርካችሁ። ውድ ባለቤቱንም እንደዚሁ እግዚአብሔር ዘመንሽን ይባርክ። ለበረከቱ እናንተንም እግዚአብሔር ይባርካችሁ። ጌታ ይባረክ። ሁላችንም መዝሙር 12 በቅንፍ 13 መልእክት ነው። ከዛ በኋላ ወደ ሐሳብ እሄዳለሁ። ከዛ ጸልያለሁ። ድንቅ ነገር ይሆናል። የሚወጣም ሚስጥርም አለ። እግዚአብሔር ሚስጥራቶች ሁሉ ያወጣል። አሜን። ጌታ ይባረክ። እንደ እግዚአብሔር አለ ማንም የለም። ሁላችንም መዝሙር 12 በቅንፍ 13 እናወጣና መልእክት ነው ለዛ ለምትሄድበት ጉባኤ እንዲበላቸው አለኝ ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። መዝሙር 12 በቅንፍ 13 1 እና 2 ላይ 5 ጊዜ እስከመቼ የሚል አለ። 12 በቅንፍ 13 1 እና 2 ላይ በጌታ በኢየሱስ ስም አነባዋለሁ። እንዲህ ይላል። አቤቱ እስከመቼ ፈጽመህ ትረሳኛለህ? 1 አቤቱ እስከ መቼ ፊትን ከኔ ትሰውራለህ? 2 እስከ መቼ በነፍሴ መካከራለሁ? 3 ትካዜ እስከ መቼ ሁሉ ጊዜ ይሆናል? 4 እስከ መቼ ጥላቴ በላይ ይጓደዳል? 5 ልድገመው። አቤቱ እስከ መቼ ፈጽመህ ትረሳኛለህ? 1 እስከ መቼ ፊትን ከኔ ትሰውራለህ? 2 እስከ መቼ በነፍሴ መካከራለሁ? 3 ትካዜ እስከ መቼ ሁሉ ጊዜ ይሆናል? 4 እስከ መቼ ጥላቴ በላይ ይጓደዳል? 5 ሁላችንም እንጸልያለን። ሃሌሉያ! ይሄን ብቻ ተናግሬ ብሄድ መልስ ነው። ማቲጋንታ ጆቫ እስከ መቼ እስከ መቼ እስከ መቼ እስከ መቼ ማቲጋታንሳ ኮቮቼ ዲያዱቫሳ ኮቫ ሳኦል ዘመኑን ሁሉ ዳዊትን አሳደደው። ዳዊት ነገ ንጉሥ ሊሆን ነገ ቤተ መንግሥት ሊገባ አይደለም ቤተሰቡን ራሱን ማስቀመጫ ስፍራ አጣና ለዋም ንጉሥ እንዲህ አለ፣ እግዚአብሔር የሚናገረኝ ነገር እስከማውቅ ድረስ ቤተሰቦቼ አንተ ጋር ይሁኑ አለና ወደ ስደት ሄደ። ወደ ጌት ነው ሄደው። የጌት ንጉሥ አንኩስን ጺቅላግን ሰጠው። በዛ ተቀመጠ። በዛ መቀመጡን በሰማ ጊዜ ሳኦል አልፈለገውም። ወደ ስደት ሄደ። በቃ አይደለም እሱ ቤተሰቡን እሱ ራሱ ማስቀመጫ ስፍራ ስላለ ነገ እኮ ንጉሥ ሊሆን እኮ ነው። በዛ ሰዓት ላይ ነው ይሄን ቃል የተናገረው። እስከ መቼ እስከ መቼ እስከ መቼ ቀን እስከ መቼ ማታ እስከ መቼ? የአንድ ዓመት ጥያቄ እስከ መቼ? የሁለት ዓመት ጥያቄ እስከ መቼ? የሶስት ዓመት ጥያቄ እስከ መቼ? የአራት ዓመት ጥያቄ እስከ መቼ? የአምስት ዓመት ጥያቄ እስከ መቼ?
የ6 የ7 8 9 10 11 12 13 14 15 16 17 19 20 21 እስከ መቼ? የልጅ ጉዳይ ሊሆን ይችላል እስከ መቼ? የትዳር ጉዳይ ሊሆን ይችላል እስከ መቼ? የጤና ጉዳይ ሊሆን ይችላል እስከ መቼ? የእናት ጉዳይ ሊሆን ይችላል እስከ መቼ? የአባት ጉዳይ ሊሆን ይችላል እስከ መቼ? የልጅ ጉዳይ ሊሆን ይችላል፣ የወንድም ጉዳይ፣ የእህት ጉዳይ ሊሆን ይችላል እስከ መቼ? ዓመታት ያስቆጠረ ጥያቄ እስከ መቼ? ቀን እስከ መቼ? ማታ እስከ መቼ? ገንዘብ የማይመልሰው እነከሌ አንድ ላይ ቢሆኑ ሊመልሱት የማይችሉ ግን ዓመታት ያስቆጠረ ጥያቄ ግን እስከ መቼ? ማዲጋዳን ሰኮፋ የጤና ጉዳይ ሊሆን ይችላል፣ የሥራ ጉዳይ ሊሆን ይችላል፣ የውጭ ሀገር ጉዳይ ሊሆን ይችላል። ግን እስከ መቼ? በቃ ዓመታት ተቆጠረ እኮ ጌታ ሆይ አንተን አላሰድብም ብዬ እንጂ ስንት አማራጭ እያለሽ ስንት አማራጭ እያለህ ጌታዬን አላሰድብም ብለሽ የከፈልሽው መከራ ግን እስከ መቼ? ጌታ ሆይ አልኩት፣ ወደዛ ጉባኤ ልሄድ ነው። አሁንም ኃይል በድካሜ ገለጥ አልኩትና ቀደም ሲል በነበረው ፕሮግራም ላይ በጣም ድንቅ ጊዜ ነበርና አሁንስ ጌታ ሆይ ምን ልበላችሁ አልኩት። ምን ልበላችሁ ትለኛለህ? አሁን ወደምትሄድበት ጉባኤ እንዲበላችሁ አለኝ። ምን ልበላችሁ አልኩት። መንፈስ ቅዱስ እስከ መቼ ባሉበት ጉዳይ ላይ እኔ መልስ ሆናለሁ። እንደ እግዚአብሔር ያለ ማንም የለም። ጌታ ይባረክ። 66ቱን መጽሐፍ በአራት ዋና ሐሳቦች አስቀምጣለሁ። የመጀመሪያው አፖስትል አፈጣጠር ነው። ሁለተኛው የሰው ልጅ ውድቀት ነው። ውድቀት ባይኖር የክርስቶስ ቤዛነት አያስፈልግም ነበር። ሶስተኛው ቤዛነት ነው። አራተኛው የክርስቶስ ዳግም ምጽአት ነው። ይሄ ነው ፍሬምወርኩ። በቃ ይሄ ነው ፍሬምወርኩ። ባይብል ስኩልም ስለማስተምር ድንቅ ሚስጥር ታገኛላችሁ ብዬ አስባለሁ። ልድገማው። የመጀመሪያው አፈጣጠር ነው። ሁለተኛው የሰው ልጅ ውድቀት ነው። ሶስተኛው ክርስቶስ ቤዛነት ነው። አራተኛው የክርስቶስ ዳግም ምጽአት ነው። እንደገና ብሉይ ኪዳንን በአራት ዋና ሐሳብ ከፍላለሁ። የመጀመሪያው ፔንታቶክ ወይም ቶራ የሕግ መጽሐፍ ነው። ሁለተኛው እነዚህ አምስቱ መጽሐፍ ማለት ነው። ሁለተኛው የታሪክ መጽሐፍ ነው። ከኢያሱ እስከ አስቴር ያለው 12ቱ መጽሐፍ። ይሄ ደግሞ የታሪክ መጽሐፍ ይባላል። ከዚህ በኋላ አጠገብ ያለውን ከዚህ በኋላ የታምር ህይወት ነው የምትኖረው። በኋላ አጠገብ ያለው ጂጋንታ ጃሪያ ታሳኮፎች ወደ ቤጋ ኢያሱ ያለው በብሉይ ኪዳን ነው። አንተ በተሻለ ዘመን በአዲስ ኪዳን ያለው ጌታ ይባረክ። የኢያሱ ማምላክ ያንተ ማምላክ ነው፣ ያንቺ ማምላክ እና ኢቫንጀሊስት ቴሬዛ ዌርሙ የምትባል ናይጄሪያዊ ባሏ አስትሮኖሚ ነውና እሷ አንድ መጽሐፍ ጽፋለች ስለ ሆሊ ስፒሪት ማይ ቤስት ፍሬንድ ማይ ስዊተር ብላ ጽፋለችና ከዛ አንድ ቀን ባይብል ስተዲ ያጠኑ ልክ ኢያሱ ላይ ደረሱ። ከዛ በኋላ እሱ አስትሮኖሚ ስለሆነ እንደዚህ አላት፣ አንድ ወቅት ላይ እኮ ፀሐይና ጨረቃን የነበራቸውን እንቅስቃሴ አቁመው ነበረ ብሎ ይጠይቃታል። መንፈስ ቅዱስ ጋር መጣና ደግሞ እንዲህ በይው ለባልሽ ያ ዘመን ማለት የኢያሱ ዘመን ማለት ነው ብለሽ ንገሪው። 12ቱ ታሪክ መጽሐፍ ይባላሉ። ከዛ ቀጥሎ ደግሞ የግጥምና የቅኔ ነው። ከኢዮብ እስከ መኃልየ 5ቱ መጽሐፍ። ከዛ ቀጥሎ ደግሞ 17ቱ የነቢያት መጽሐፍቶች ናቸው። ፕሮግሬሲቭ ፕሮፌሲ የሚባሉ ማለት ነው። ትናንሽና ትላልቅ 5ቱ ትናንሽ 5ቱ ትላልቅ 12ቱ ትናንሽ መጽሐፍ ነው የሚባሉት። ኢሳይያስ፣ ሰቆቃወ ኤርምያስ፣ ዳንኤልና ሕዝቅኤል። አሁን ጨረስን። ወዴት መጣን? ወደ አዲስ ኪዳን መጣን። አቤት ዛሬ እርግጠኛ ነኝ ጠንከር ቢልም ዛሬ የምናገረው ቃል ግን ይጠቅማቸዋል። አሜን። ኢየሱስ ክርስቶስ ጌታ ነው። ግን የት ቦታ እንደምመጣ የት ቦታ እንደምናገር ብዙ አገልጋዮች ያዩዋችሁ ስለሆነ ስለሚጠቅማችሁ ጌታ ይባረክ። እንደ እግዚአብሔር ያለ ማንም የለም። ወደ አዲስ ኪዳን ደግሞ ስንመጣ የአዲስ ኪዳን እምብርት መጽሐፍ ወይ ዋና መጽሐፍ የሚባሉት ወንጌላቶች ናቸው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የአዲስ ኪዳን እምብርት ፒለር መጽሐፍ ይባላሉ። እኔ መካኒክ ስለሆንኩኝ ሁሉ ጊዜ ሰንደይ ላይ የወንጌልና የመልእክት ክፍል ይቀመጣል ሁሉ ጊዜ እና የወንጌል ክፍሉን የሚያነበው ወይ መሪ ካህኑ ወይ ረዳት ካህኑ ወይንም የቸርቹ ፕሬዝዳንት ወይም የቸርቹ የሽማግሌ ሰብሳቢ በመካኒክ ፕሬዝዳንት ይባላል። ፕሬዝዳንቱ ያነባል። የመልእክት ክፍል ከጉባኤ መካከል አንድ ሰው ሊያነብ ይችላል። እና የመልእክት ክፍል ላይ አሁን ከመልእክት ክፍል ደግሞ የሚወጡት ምን ይባላሉ? የመልእክት ክፍል ይባላሉ። ከወንጌል የሚወጡት የመልእክት ክፍል ይባላሉ። የመልእክትም የወንጌልም ክፍል ተሰጥቷችሁ ወንጌልን ዛሬ የወንጌልም ይነበባል፣ የመልእክቱ ክፍል ይነበባል። ከዛ በኋላ ዛሬ ትምህርቴን በሙሉ ሐሳቤን ያመጣሁት በመልእክት ክፍል ላይ ነው ካላችሁ ጉባኤውን ይቅርታ መጠየቅ አለባችሁ። ለምን? የመልእክት ክፍል ይወጡት ከየት ነው? ከወንጌል ክፍል ነው።
ወንጌል ክፍል ላይ አተኩር ነው የሚባለው። ዋናው ሐሳብ እዛ ላይ ስላለ ዛሬ ስብከቶቻችን ሞቻችን ሁሉ ግራና ቀኝ የላቸው በለው ነው ምዝዝ አድርገው ብቻ በለው ነው። እኔ በጣም ይገርመኛል። አሁን ማቴዎስ ሐዋርያው ማቴዎስ የማቴዎስ ሙሉ ሐሳቡ ዋናው የማቴዎስ ወንጌል በፓወርፖይንት ሲቀመጥ ሐዋርያው ማቴዎስ ምንድነው ያስቀመጠው? ኢየሱስ ንጉስ መሆኑን ነው ያስቀመጠው። ንግስናው ነው ያስቀመጠው። ብላክ ኤንድ ዋይት ንግስናውን አስቀመጠ ማቴዎስ። የሚገርም ነው። ከዛ በኋላ ቀጥሎ ደግሞ ማርቆስ ደግሞ ኢየሱስ አገልጋይ መሆኑን ሰርቫንት መሆኑን እሱን አስቀመጠ። ጠቅለል ሲል የመጽሐፉ ሐሳብ ማለት ነው። ሶስተኛው ደግሞ ቀጥሎ ደግሞ ማን ነው ያደረገው? ማን ነው? ሉቃስ ነው። ሉቃስ ደግሞ ሂዩማኒቲ ሰው መሆኑን ነው ያስቀመጠው። ኢየሱስ ፍጹም ሰው ፍጹም አምላክ መሆኑን አስቀመጠ። አቤት ሐዋርያት ገድላቸው ደስ ይላል። ሌላው ደግሞ አራተኛው ዮሐንስ ነው። ዮሐንስ ደግሞ መለኮት ደልቲ መለኮት መሆኑን ያስቀመጠው። ማቴዎስን ጨረስን። አሁን ማጋመጥ ሐዋርያት ሥራ ታሪክ መጽሐፍ አንድ ነው ያለው። በሐዋርያት ሥራ ላይ ደግሞ ፐርሰናል ዲቪዥን ይባላል። ከምዕራፍ 1 እስከ ምዕራፍ 12 ጴጥሮስ ሐሳቡን ያቀረበበት ነው። በዚህ በሐዋርያት ሥራ ላይ ሁለቱ አካላት ማናማ ጳውሎስና ፒተር ፍሮንት ፔጅ ላይ ናቸው ያሉት። ተዋናዮች ናቸው ዋናዎቹ ጴጥሮስና ፒተር። ጳውሎስ ከ13 እስከ መጨረሻው ምዕራፍ እስከ 28 ያለውን ደግሞ ሐሳቡን የገለጠበት ነው። የሐዋርያት ሥራ አፖስትል ዋና ሐሳቡ ምንድነው? እኛ የተንሳኤው ምስክሮች ነን የሚል ነው። ሃሌሉያ። ከዛ ቀጥሎ መልእክት ነው። ከዛ ቀጥሎ ደግሞ ራእይ ነው። አንድ ነው ያለው። ሃሌሉያ። ጨረስኩኝ። ዛሬ ታዲያ ማካፈላችሁ ጋር ነው ማቴዎስ ወንጌል ሁላችሁም ምዕራፍ 22 ታወጡልኛላችሁ። ማቴዎስ ወንጌል ምዕራፍ 22 ላይ ይሄንን ሐሳብ ከመናገሬ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ለእስራኤላውያን ምሳሌን የሚመስልላቸው በሁለት ሐሳብ ነው። አንደኛ በባህላቸው፣ ሁለተኛ በምድራዊ አቀማመጣቸው እና በእነሱ ሐሳብ ስለሆነ አሁን የምናገርበትም ሐሳብ ለእነሱ ነው የሚገባቸው። ብዙ ጊዜ ለእስራኤላውያን ይገባቸዋል እና ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመስለው ምሳሌ ለእነሱ ነው የሚገባቸው። በዛ ሰዓት የነበረው አስተምሮ ማን ነው? ሰው ይበድስ ስንት ጊዜ ይቅር የሚለው? 3 ጊዜ። ጴጥሮስ ምሳሌን እየመሰለ ገባውና ጴጥሮስ ጋር ሲደርስ እንዲህ አለ። አንድ ሰው ይበድስ ስንት ጊዜ ይቅር የሚል? 7 ጊዜ አለ ጴጥሮስ። 3 ጊዜ ነበር በፊት። ከዛ ጴጥሮስ ጋር ሲመጣ 7 ጊዜ። ከዛ ወደ ክርስቶስ ጋር ሲመጣ ደግሞ 7 ጊዜ 7። አሁን ብዙዎች ሲያስተምሩ 7 ሲባዛ 490 ጊዜ። ወገኖቼ ምህረትና ይቅርታ በቁጥር አይቀመጥም። ብዙ ምህረት የተደረገልን ብዙ ይቅርታ ያደረገልን ሰዎች ኮነኛ በቁጥር አይቀመጥም። ምን ማለት ነው? ስለ ቶፖግራፊው ስለ ምድራቸው አቀማመጣቸው አንድ ነገር ልንገራችሁ። ሀብታሞች ወደ መንግስተ ሰማያት ከሚገቡ ይልቅ ግመል በፍሬ ቀዳዳ በሾክስ አይደለም ግመል ቁንጫ ሾልክም። ምን ማለት አሁን ለኛ ለዚህ ነው የማይገባን። እስራኤል ሀገር የመርፌ ቀዳዳ የሚባል ዋሻ አለ። በዛ በኩል ግመሎች ሲያልፉ አጎንብሰው ነው የሚያልፉት። ለነሱ ይገባቸዋል። 90 ትቶ አንዲቷን ሊፈልግ ሄደ ይላል። ሞኝነት ይመስላል። ስላንቱ ደስ አለው ይላል። ምን ማለት ነው? እዚህ ጋር የተሻለ ቁጥር ነው ያለው 99፣ እዛ ጋር አንድ ነው ያለው። ምን ማለት ነው? ስለ ቁጥር አለ የሚነግራቸው። አንዱ ያለ 99 ያለ አንዱ ሙሉ አይሆንም አይደለም። የሚነግራቸው ስለምንድን ነው? ስለ ጎደለው ህይወታቸው ነው የሚነግራቸው። ለእንደሱ ይገባቸዋል። አሁን ልክ ኢየሱስ ጋር መጣና 7 ጊዜ 7 አለው። ምን ማለት ነው? 490 ጊዜ ማለት አይደለም። ፍቅርና ምህረት ይቅርታ በቁጥር አይቀመጥም። ብዙ ምህረት የተደረገልን እኮ ነው ከቁጥር በላይ። ምን ማለት ነው? የአይሁድ ሸንጎ አፖስትል 7ቱ ከፊት 7ው ከኋላ ነው የአይሁድ ሸንጎ። ምን ማለት ነው? ወንድሜ እኔን በድሎኝ የሱን ጉዳይ ይዤ 7ቱ ከፊት 7ው ከኋላ ሸንጎው ላይ አድርጌ 7ቱና 7ው ለኔ ቢፈርድልኝ ምን በለው? ይቅር በለው እኮ። ይቅርታ ሰማያትን ይከፍታል። አንድ የጃፓን ጥናት አንዳንድ ሰዎች እንዲህ ይላሉ፣ እሱን ይቅር ከምለው ሲኦል ብገባ ይሻለኛል የሚለው። የጃፓን ጥናት ይቅር የማይል ሰው ለካንሰር ተጠቃሚ ነው ይላሉ። የካንሰር ተጠቃሚ ይሆናል አሉ፣ ይጎዳል አሉ። ይቅርታ አሁን የምሳሌ ገባችሁ። ዛሬ ማካፈላችሁ ቃል 15 ደቂቃ እሱን እናየዋለን። እንደዚህ የሚል ነው ማቴዎስ ወንጌል ምዕራፍ። አሁን ይገባችኋል። ምሳሌን በባህላቸው ይመስልላቸው ነበር
ማቴዎስ ወንጌል ምዕራፍ 22 ከአንድ ጀምሮ እንዲህ ይላል። ኢየሱስም መልሶ ደግሞ በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግን ያደረገ ንጉሥ ትመስላለች። የታደሙት ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞ ሌሎቹን ባሮች ላከ። የታደሙት እነሆ ድግሴን አዘጋጀው፣ ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግድ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። ንጉሡም ተቆጣ፣ ጭፍሮቹን ልኮ እነዚያን ገዳዮችን አጠፋ፣ ከተማቸውን አቃጠለ። በዛን ጊዜ ባሮቹን ሰርጉ ተዘጋጅተዋል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ፣ ሌላ ክፍል ላይ መንታ ይላል፣ መተላለፊያ ሄዳችሁ ያገኛችሁት ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገዱ ወጥተው ያገኙትን ሁሉ ክፉዎችንም በጎዎቹንም ሰበሰቡ፣ የሰርጉን ቤት ተቀማጩ ሁሉ ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ የሰርጉን ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርጉን ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እሱ ዝም አለ። በዛን ጊዜ ንጉሡ አገልጋዮቹን እጁና እግሩን አስራቸው በውጭ ወዳለው ጨለማ አውጡት፣ በዛ ለቅሶና ጥርስ መፋጨት ይሆናል አለ። የጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ምን ማለት ነው? አፌን በምሳሌ ከፍታለሁ፣ ምሳሌን ይመስልላቸው ነበር ይላል። በምሳሌ ስለ መንግሥተ ሰማያት የተነገረ ሐሳብ ነው ለእስራኤላውያን። መንግሥተ ሰማያት ለንጉሥ ሰርጉን ያዘጋጀ ትመስላለችና ሂዱ በሉ የኪዳን ሰዎችን ጥሩ አላቸው። እነሱ ግን ሊመጡ አልወደዱም። አንዱ ወደ እርሻ ሌላ ወደ ሄደ። ሌሎቹ ደግሞ መልእክተኞችን ገደሏቸው፣ አንገላቷቸው። ከዛ ንጉሡን ተቆጣ፣ ገዳዮችን ገደለ፣ ከተማቸውን አቃጠለ። አሁን እንግዲህ ምን እናድርግ? ዝግጁ ተዘጋጅተዋል፣ ሁሉ ነገር ሙሉ ነው። በሉ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁት ሁሉ ጥሩ አለ። ሁሉም መጡ፣ ጉባኤው በሙሉ ሞላ። ንጉሡ ገባ፣ አየ። ሁሉንም ነገር ሲመለከት አንድ ሰው ላይ አይኑ አረፈና እንዲህ አለ፣ ወዳጅ ወይ ስለምን የሰርጉን ልብስ አለብስ ወደዚህ ገባ አለው። ምን ማለት ነው? ዛሬስ ከንፈሮ ወይ ሁሉም እኮ መንገድ ነው የመጡት እኮ። ታዲያ ሁሉም ከመንገድ ሲመጡ አሁን እናንተ እንኳን እዚህ ጋር ከቤት ነው የመጣችሁ። የተለያየ አይነት ሳይዝ፣ የተለያየ አይነት ከለር፣ የተለያየ አይነት ልብስ የለብሳችሁት። አሁን ወንድሜን ወደ መንገድ መተላለፊያ ሄደህ መንታ በሆነው መንገድ ላይ እዚህ ጋር የካፓዱ ላይ ሄደህ ያገኘውን ጥራ ስለው አንዳንዱ ጃኬት አድርጓል፣ አንዳንዱ ቲሸርት አድርጓል፣ አንዳንዱ ቁምጣ አድርጓል፣ አንዳንዱ ሱሪ አድርጓል፣ አንዳንዱ ካፖርት አድርጓል፣ አንዳንዱ ቀሚስ አድርጓል። ሁሉም መጡ፣ ግን ገቡ። ግን የሰርጉ ልብስ ለብሰው የተቀመጡት ከየት አመጡ ለበሱ? ይሄ ሰው ሳይለብስ ለምን ገባ? በቃ ባለቀ። በየትኛውም ሪፈራንስ ቡክ አታገኙትም። ይሄን የት አገኙት? ሁሉም ከመንገድ ነው የመጡት። ከየት አገኝተው ልብስ ለበሱ? እሱስ ለምን ሳይለብስ ገባ? በደምብ ስሙኝ እናንተ አባቴ ብሩካን። ድንቅ ምስጢር ስለሆነ የመንግሥተ ሰማያት ምሳሌ ስለሆነ ምን ማለት ነው? ለምሳሌ በአይሁድ ሸንጎ በአይሁድ ምኩራብ ውስጥ ለመግባት ጸሎት ውስጥ ለመግባት ኬፓና ጣሊት ይባላል። የጸሎት ልብስ ጣሊት። እዛ ጣሊት ላይ ጽናጽሎች አሉ። 7 ረጃጅም ጽናጽሎች አሉ። ጂኦቫ ኮድ ኮቨነንት ኔም የእግዚአብሔር ቃል ኪዳን ስሞች 7ቱ። አንደኛው ላይ ያቺ ደሟ ይፈስ የነበረችው ሴት ሄዳ ጨርቁን ነካችው ሲል ሄዳ የነካችው ጂኦቫ ራፋ የሚለውን ስም ነው። ያ ምንድነው? እግዚአብሔር አምላክ ፈዋሽ አምላክ የሚለውን የነካችው ሄዳ። ማንኛውም አይሁዳዊ ሰርግ ሲያዘጋጅ ውጭ ላይ የሰርግ ልብስና በጋን ውሃ የማንጻት ስርዓት ፈጽመ ታጥበ የሰርጉ ልብስ ለብሰህ የምትገባው። ወዳጄ ወይ የሰርጉ ልብስ አለብስ እንዴት ወደዚህ መጣ? እንዴት ሰው ኦፖርቹኒቲ ሚስ ያደርጋል? እናንተ አባቴ ብሩካን እግዚአብሔር እንዲህ አለው ለላምሄ 7ኛ ትውልድ ላይ ላምሄ ወንድ ልጅ ወለደ። እግዚአብሔር በረገማት ምድር ይህ ከእጆቻችንና ከተግባራችን ያጥናል ሲል ስሙን ኖህ ብሎ ጠራው። ኖህን ያዳነው አፖስትል በስ ኖህን ያዳነው የሰራው መርከብ አይደለም፣ በሰራው መርከብ ላይ መገኘቱን ይላል። እግዚአብሔር ሰው መጠሩ ተጸጸተ ይላል። የሰው ልጅ እድሜ 120 ዓመት ብሎ ደነገገው። የሰው ልጅ እድሜ የእድሜ ማጠር የመርገም ውጤት ነው። ስለዚህ ኖህ መርገም ሰብሮ ስለመጣ 120 ዓመት ተብሎ ተደረገበት ዘመን ላይ ኖህ ግን 500 ዓመት ቆየና ማን ኖረና ሴምን ያፌትን ካምን ወለደ። 380 ዓመት አተርፎ ማለት ነው። ይሄ ብቻ እንዳመሳችሁ እናንተ አባቴ ብሩካን። ከዛስ
ነው ገበሬ ሆነ ወይንም ተከልና ሰከረ ከዛ በኋላ ተኛ በሱ ዘመን ቆሞ ነበር የካም ልጅ ከነዓን ያባቱን ራቁትነት እንደመሸፈን ለሴምና ለአፌት ነገራቸው እነሱ ግን ጨርቅ ይዘው ሴምና አፌት የዋል እየሸደው ያባታቸውን ገበና ሸፈኑ ፊውቸር ያዩ የኢትዮጵያ ታሪክ የደም ታሪክ ነውና ያንን ፋይል ዘጉና ወደፊት አዩ አቲጋ አሁን የሚነሳው ትውልድ ገበና ሸፋኝ ትውልድ የኢትዮጵያ አደባባይ በቢቢሲና ባልጀዚራ ገበናው አይዘገብም ፋይል ለሚዘጋ ትውልድ ካንቺ ቤት ይነሳል ካንተ ቤት ይነሳል አሜን ፋይል ትውልድ አላዩም ምክንያቱም አይጠቅመንም ተገዳልደልበት አይጠቅመንም ይሄ ፋይል አሁን የሚመጣው ብሩ ተስፋ ነው መናያ ፒቸር ነው ማቲጋንታ ጆዲያ ታሳኮ ፖጀሪቤ ከዛ ነው ብንሲል ማን ራቁትን ሸፈናወቅና ወደ ካምልጅ ከነዓን መጣና አንተ ለወንድሞቼ ባሪያ አሁን የተረገምክ ሁን አለ ከዛስ ሴም ተከታተሉኝ ወደ ዛሬውስ መልእክት ስለመጣ ሴም ያፌት ካም የካም ልጅ ጭራሽ የተረገመው ዘር 30 ነገድ ከሴም 24 ከአፌት 26 ሲደምሩ 70 ነው 70 ደግሞ የ7 እና የ10 ብዜት ነው 70 ሲባዛ 10 7 እና 10 ፍጹም ቁጥር የእግዚአብሔር ቁጥር ይባላሉ እነዚህ 70ውን ያዘና ጌት ገባ ያዕቆብ ግብጽ አገር ገባ ሲወጡ እንደውም የካም ልጅው መርገም መስበል ለምን አስፈለገ ገላትያ 3:13 ለምን አስፈለገ በእንጨት የሚሰቀ ሁሉ የተረገመ ነው ተብሏልና ክርስቶስ ኢየሱስ ስለኛ እርግማን ሆኖ ከእርግማን ዋጀን ለምን መርገም መስፈር አስፈለገ እዛው ተግ እንደውም 30 ነገድ የካም ልጅው ተባዙና ሲወጡ 600 ሺህ ሆነው ወጡ ከዛስ መሬት ላይ ሜዳ ላይ ተሸታለጉ ሰፈሩ ከዛ ዘውልቁ 22 23 24 የበላቅና የበላም ንግግር ነው በላቅ እንዲያለ በሬ ለመለመው ሳር እንደሚያጭድ የሕዝቤን ያጭደኛልና በጦርነት ልዋጋው አልችልም ስለዚህ በማን በላምን ጥሩልኝ እሱ የረገመው ርግም ይሆናል እሱ የባረከ የተባረከ ይሆናል እግዚአብሔር ደግሞ ቃል ማቆን አያ በሰው ቃል ተናግሮ እብዱን ነብይ ያገደው በባሪያዬ በያዕቆብ ላይ በእስራኤል ላይ ጥማማነትን አላየውም ማርት በእስራኤል ላይ አስማት በያዕቆብ ላይ አይሰራም ጎረቤትሽ ላይ ያለ ጠንቋይ ደጋሚ የፈለገ ቢደክም አንቺ ላይ አይሰራም አይከናወንም ቀኝ እጆቻችሁን አውጡና አይሰራም በርባካችሁ ድገሙና አይሰራም በርናት ያባት ተጠርቶ መጣ እርገማችሁ አለ ተራ ላይ ወጣ መባረክ ጀመረ በላቅ ተናደደ አሁንም እርገማችሁ አለ መባረክ ጀመረ አሁንም ተናደደ በላቅ ሶስተኛ ላይ እርገማችሁ አለ መባረክ ጀመረ እግዚአብሔር አረገሙት ያኔ ይረግማለሁ ከዛ በኋላ ሂድ አልፈልግም አለው ብዙዎቻችሁ በላም ረጋሚ እንደሆነ ነው የምታውቁት ከዛ በኋላ የሚራገምበት ተራራ ላይ ሆኖ ዋቲጋንታ በላም እንዲህ አለ ወደ ዛሬ መልእክታችን ዛሬ የምናከብረው በዓል እየመጣ ነው ሃሌሉያ ኢየሱስ ጌታ ነው ዘውልቁ መጽሐፍ ላይ ሆኖ የሚራገምበት ተራራ ላይ ሆኖ ሁለተኛ ሶስተኛ 1500 ዓመት አሻገረና እንዲህ አለ አይዋለው አሁን ግን አይደለም መለከቱዋለው በቅርብ ግን አይደለም ከያዕቆብ ምን ይወጣል ኮከብ ይወጣል አላቴ ጋንታ ጃዲያታታ አይዋለው አሁን ግን አይደለም መለከቱዋለው በቅርብ ግን አይደለም ከያዕቆብ ምን ይወጣል ኮከብ ይወጣል ገብርኤል መጣና ለማርያም እንዲህ አላት ካንቺ የሚወለደው ቅዱስ እግዚአብሔር ልጅ ይባላል እግዚአብሔር አምላክ ያባቱን የዳዊት ተስፋን ሰጠዋል በያዕቆብ ቤት ለዘላለም ይነግሳል መንግስቱ መጨረሻ የለውም የብዙዎች ሃይማኖት መሪዎች አሁንም መቃብራቸው አለ የኢየሱስ መቃብር ግን ባዶ ነው ሕያዋን ከሙታን መካከል ስለምን ትፈልጉታላችሁ እሱ በዚህ የለም ብጽዕት የሆነች ድንግል የሆነች ሴት አልገባትም ካን እስከዚህ ሲናገራት አልገባትም ለምን ወንድ አታውቅም አፖስትል የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ልጁን ላከ አዲጋንታ ጆዲያታ አዲጋስ ለምን እናንተ ያባት የብሩካን በዚህ ያላችሁ ቅዱሳን ስሙኝ እኔና እናንተ እንቀበለው እኔና እናንተ መጣንበት በፕሬግናንሲ ሲስተም ውስጥ ማለት ስላለበት እንጂ እሱ ዓለም ሳይፈጠር በፊት እሱ በኩር ነው
አልፋ ነው ኦሜጋ ነው። አሜን አሜን። እኛ እንድንቀበለው ነው። አዲጋንታ ጆዲያ አዲጋንታ ጂዲቢጋስ እሷ ትክክል ናት። ለምን ወንድ አታውቅም? ብጽዕት ናት፣ ድንግል ናት። አዎ ወንድ አታውቅም። ለሷ አዲስ አደራረግ ነው፣ አዲስ መንገድ ነው። ቆይ በዚህ አልገባትም። አሁን ከአንድ እስከ 6 ሲናገር አልገባትም። ካንቺ የሚወለደው ቅዱስ እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱ እንዲያዝሙ ይሰጠዋል። በያዕቆብ ቤት ዘላለም ይነግሣል። መንግስቱ መጨረሻ አልገባትም። ቆይ በሚገባት ቋንቋ ልምጣልና 7ኛ ላይ ያቺ ዘመድሽ አትወልድም የተባለችው ኤልሳቤጥ አሁን ከጸነሰች 6 ወሯ ነው። አሁን ደነገጠች። ለምን እንደማትወልድ ታውቃለች። አሁን እሷ ከወደደች እኔም እወልዳለሁ። ሻቲጋንታጆ አሁን ከኔ ገብርኤል ዞር ያለ ትመስላለች። አልተጻፈም። ከዛ ኢሚዲየትሊ ገብርኤል ከሷ ሲለይ ሮጣ ወደ ተራራማው ሀገር ወደ ይሁዳ ከተማ ሄደች። ስትገባ የመጣላት መልክ ምንድነው? የጌታዬ እናት። ማን ነው በእናቱ ውስጥ እያለ ጌታ የተባለ? አዲጋንታጆ ዲያታሳኮፖ የጌታዬ እናት ማን ነው በእናቱ ውስጥ እያለ ጌታ የተባለ? ኢየሱስ በሏ። እናቴ አባቴ ብሩካን አዲጋንታጆ ዲያቱባ ኢየሱስ። ስሙኝ እናንተ አባቴ ብሩካን፣ ኢየሱስ ዓለምን ሁሉ የፈጠረ ሰማይና ምድርን የፈጠረ ትንቢቱ ምታት አይደለም እውነት ነው። አወላለዱ ምታት አይደለም እውነት ነው። ዓለም የሱ ሆኖ ምድር የሱ ሆኖ ምን ነው ሰማያ ሰማያትን ቀደ ብትወርድ እና የተባለለት ምን ነው ብትወርድ የተባለለት ያ የቀራንዮው ጀግና ኢየሱስ በአንዲት ብጽዕት በሆነች በድንግል ማርያም ሆድ ውስጥ ጥቅልሎ ሲቀመጥ አስቡ። ምድርና ሞላው የሱ ሆኖ አስቡ። መወለጃ ጠፍቶ በከብቶች መመገቢያ ግርግም ሲወለድ ትጀምር ያልኩትን ቃል ታውቃላችሁ። ሲወለድ ከዛ ከተወለደ በኋላ የመቅደሱን ስርዓት ለማስፈጸም ማርያምና ዮሴፍ ወደ መቅደሱ ስርዓት ሲሄዱ ሰው የሰው ልጅ ዕድሜ 70 ቢበዛ 80 አፖስትል ሰው አርጅቶ 70 ዓመት ሽማግሌ ሆኖ የእስራኤልን መድኃኒት ለማየት ቤተ መቅደስ ይጠብቃል። ሰው እኮ ምድር ላይ ያለውን በረከት እኮ ለማካመች እኮ ነው እድሜው የሚሄደው አይደለም። ስምዖን ግን የዓለምን የሆነውን የእስራኤል ቤት የሆነውን በዓይኑ ለማየት ግን ከቤተ መቅደስ ሳይታጣ አዲጋንታ ጆዲያ ዳሳቆማ አዲጋታ ሳቆ ኢየሱስ ጌታ ነው። ልክ ሕፃኑ እጁ ላይ ሲያርፍ አሁን ዓይኖች ማዳንህን አይተዋልና ለእስራኤል ያዘጋጀውን ለእስራኤል ተስፋ የሆነውን አይተዋልና አሁን በቃ አልፈልግም። ባሪያ ምን አድርግ? እንደ ቃልህ አሰናብት። ከዛ የተናገረው ቃል ብዙ አገልጋዮች አይናገሩትም። ሕፃኑን እንደዚህ አቅፎና እንዲህ አለ፣ ለብዙዎች ለመውደቃቸውና ለመንሳታቸው ለሚቃወሙት ምልክት ይሆን ዘንድ ይህ ሕፃን ዛሬ ተሾሟል። ማን ነው ሕፃኑን የተሾመ? ጃቲካንታቸው ዲያታሳ ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ይሆን ዘንድ ይህ ሕፃን ዛሬ ተሾሟል። ወደ ማርያም ዞር አለና ላንቺ ደግሞ በነፍስሽ ሰይፍ ያልፋል አላት። ለምን? ኢየሱስ ክርስቶስ እንደ ልጇ እንዳትሳደገው እሱ ዓለም ሳይፈጠር በፊት እሱ በኩር ነው። አሹ ማርያም እንዲህ አለች፣ የጌታዬ መቃብር የታረጋችሁት አለች። ማን ነው በመቃብር ውስጥ ሆኖ ጌታ የተባለ? ስሙኝ እናንተ አባቴ ብሩካን፣ እንዲያርጌ ላጠቃልል። ሰይጣን ኢየሱስ ክርስቶስን አፖስትል ሲያገኘው ሲይዘው እንዲህ ያለ ይመስላል፣ የ2 ዓመት ልጅ ሆነ አምልጠኛል። በአንተ ምክንያት ሕፃናትን ገድያለሁ። ስሙኝ እናንተ አባቴ ብሩካን፣ የደህንነታችን ሚስጥር ለሰይጣን ሚስጥር ነው። በክርስቶስ ሞትና ትንሣኤ እኔና እናንተ እንደምንገኝ ሰይጣን ቢያውቅ ኖሮ ክርስቶስን ባልሰቀለው። ይህ ሕፃን ልጅ ይሄ ነው ወገኖቼ። አወላለዱ እውነት ነው፣ ምታት አይደለም። ማቲካንሳ ኮፎጄ ሞት ድራጎ ሲነሳ ጂጋንታቸው ዲያታሳኮ ኢየሱስ ክርስቶስ ጌታ ነው። እንደገና ያ የተንሳየው ጉልብ ያ የተንሳየው ኃይል ክርስቶስን ከሙታን ሲያስነሳው አለቃ አርጎ ጌታ አርጎ ባለስልጣን አርጎ ገዥ አርጎ ነው ያስነሳው። ማዲጋንታቸው እነ ማርያም እንዲህ አሉ። የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ ያንን አለት ማን ያንከባልናል አሉ። አለቱ በአይሁድ ሕግ ማተም ታትሞበት ነው የተዘጋው። በምድር ላይ አይቻልም። እንደ ፋሪስና እንደ ሜዶን ሕግ ነው፣ አይሻርም። እንደሚነሳ ግን ያውቃሉ። ግን አለቱ ማን ያንከባልናል? ዛትስ ዋይ ማቴዎስ ወንጌል 28 1 ላይ
ገብርኤል ከሰማይ መጣ። በምድር አይቻልማ። መጣና ድንጋዩን አንከባሎ በላዩ ላይ ተቀመጠበት። ማዲጋንታ ጆዲያ ያስጨነቀሽ ድንጋይ ዛሬ ይከባለላ። አላራምድ ያለህ መንገድ ላይ ያለ መንገድሽ ላይ ያለ ዛሬ ይከባለላል። የሚያምን ሰው አሜን ይላል። ማዲጋንታ ሳከባ ልክ ድንጋዩን ሲነሳ ሲያስነሳው አለቃ አርጎ ጌታ አርጎ ባለስልጣን አርጎ ገዢ አርጎ ያስነሳው። አለቅነቱና ባለስልጣነቱ በዚህ ብቻ ዓለም ሊመጣ ባለው ዓለም ባለስልጣን ነው። ሊመጣ ባለው ዓለም ገዢ ነው። ለቤተ ክርስቲያን አካሉና ሙላት ራስ አርጎ ሰጠው ይላል። የምስራች ቃል አለኝ። ያ የትንሣኤው መንፈስ ክርስቶስን ከሙታን ያስነሳው ያ የትንሣኤ መንፈስ ያ መቃብሩን ባዶ ያደረገ ያ የትንሣኤ መንፈስ ሮሜ 8:11 ላይ ጳውሎስ ደግሞ እንዲህ አለ፣ ለእናንተ ለሚሞተው ሰውነታችሁ ምን ይሰጣል? ሕይወትን ይሰጣል አለ። ጋራንት አለሽ። የምስራች ቃል አለኝ። ማዲጋስ የትንሣኤው ጉልበት አዲጋስ በአጀንዳዎች ይጠራለሁ። በነገራችሁ ላይ ጠራዋለሁ። በአጀንዳዎቻችሁ ላይ ጠራዋለሁ። የትንሣኤው ጉልበት የትንሣኤው መንፈስ ክርስቶስ ከሙታን ያስነሳው ያንቺን ነገር ዛሬ ያስነሳል። አጠገብ ያለውን ጨቡትና ያንተን ነገር ዛሬ ያስነሳል በሉት። ማዲጋንታ ጆሪያ ዳሳ ጎቦጀሪ ገላትያ 3:13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተጽፏልና ክርስቶስ ኢየሱስ ስለኛ እርግማን ሆኖ ከእርግማን ዋጀን፣ አዳነን፣ ሕይወትን ሰጠን፣ ከሱ ጋር አስነሳን፣ ከሱ ጋር በአብ ቀኝ አስቀመጠ፣ መርገማችንን ሰበረ። አንቺ ላይ አንተ ላይ መርገም አይሰራም በሎ። የሰው ልጅ ዕድሜ እንደ ሳፊድ ይሆናል። ማዳንን ማሳየዋለሁ፣ ረጅምም አጠግባለሁ። የምስራች ቃል አለ ለእናንተ። እንደወጣሽ አትቀሪም። በመኪና አደጋ አትሞሽም። በሰው እጅ አትሞሽም። ያልጋ ቁራኛ አትሆኝም። ዘመንህ በዳይፐር አይሆንም። የጻድቅ ሰው ሞቱ በእግዚአብሔር የከበረ ስለሆነ አቲካንታቸው ዲያታ ኢዮብም እስከ 4 ትውልድ ድረስ አቲካ አይቶ እድሜ ጠግቦ ሞተ። አጠገብ ያለውን ጨብጠውና 4 ጊዜ የልጅ ታያለ በሎስ ቀኝጆቻችሁ አውጡና በሉ የልጅ በሉ ባካችሁ፣ ልጅ በሉ ባካችሁ፣ አያለ በሉ ባካችሁ፣ አያለ በሉ ባካችሁ። በላም እኮ ዘውልቁ መጽሐፍ ላይ ሆኖ አዲስ ኪዳን 1500 ዓመት እኮ ነው አይዋለው ያለ አይታዩሽ። የልጅ እኮ ስታይ እነ ኬብሮን እነ አቢግያ እነ ዲቦራ እነ ሳምሶን አይታዩሽም? ዳዳዳዳዳ የልጅን አያለው በልባኬ የልጅ አያለው በላት። ንገረው ለሰይጣን፣ ንገረው ለሁኔታ ሻቶ ባቲ ጋዳዳዳ ምነው ሳምንት ሁሉ ባገኘኋችሁ ምን ላድርጋችሁ? ሻቶ ባላ አጠቃልለው ነው። ኢየሱስ ጌታ እንደ እግዚአብሔር አለ ማንም። አሁንም አጠገብ ያለው ባክር የልጅ ታያለ በለው። የልጅ ሻዲጋት ስመጣ እኮ ጌታ አለኝ። በዛ በምትሄደው ጉባኤ ላይ አለኝ። አንደኛ መካን አይኖርም አለኝ። ሁለተኛ ዳ አይኖርም አለኝ። ሶስተኛ ያልተማረ ኃይል አይኖርም። አሁን ካንቺ ቤት ካንቺ ማህፀን ቢወረዱ ካንተ አንደኛ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ፣ አራተኛ ዲግሪ ባንቺ ቤት ላይ እንደ ሰርተፍኬት ይቆጠራል። በታላላቅ ዩኒቨርሲቲ በወርቅና ማር ተመራቂ የሚሆኑት የኛ ልጆች ናቸው። እነሱም እስከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋትም አይወለዱም።